ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን የትምራን ከአጋር ድርጅቶችና ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የሚያዘጋጀውን ልዩ የውይይት መድረክ ነው ወደናንተ ይዘን የቀረብነው። የዛሬ የውይይት ርዕሳችን ሴቶች በሰላምና ደህንነት እንዲሁም በሰላም ግንባታ ሂደት ያላቸው ሚና ምን ይመስላል፣ እንዲሁም ደግሞ ተሳትፏቸው ምን መደረግ አለበት፣ ተግዳሮቶቹስ ምን ይመስላሉ፣ በቀጣይ ምን ስራዎች መሰራት አለባቸው ስለሚሉት ዙሪያ የተለያዩ እንግዶችን እዚህ ስቱዲዮ ጋብዘን ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እንግዶቼ ለቃለ መጠይቅ ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። እንኳን ወደ ስቱዲዮአችን መጣችሁ ብያለሁ። እሺ ስማችሁን ለተመልካቾች ታስተዋውቁልኝ ዘንድ ከሃኒያን ጀምር። እሺ አመሰግናለሁ። ሃኒያ መሐመድ ባላለው ከቤዛ ለሴቶች ማህበረሰብ አቀፍ የልማት ድርጅት አማራ ክልል ደሴ ሳምራዊት አሰባላለሁኝ። ላለፉት 5-6 አመታት በዚህ በwomen peace and security እና በሰብአዊ መብቶች ዙሪያ በተለያዩ ስራዎች ላይ የማማከርና ሪሰርች የመስራት ስራ ላይ የተሰማራሁ ነኝ። እሺ አስተዋይ ይባላለሁ። እኔም ረዘም ያለ ጊዜ በጸጥታው ዘርፍ ላይ የስራ ተጾታ ባለሙያ ሆኜ ስሰራ ቆይቻለሁ እየሰራው ነው። ሁላችሁም በተለይ የሴቶች ሰላምና ደህንነት ዘርፍ ላይ ተንተን ያለ ሀሳብ ተሰጥቶልኛላችሁ ብያስባለሁ። በተለይ ምን ለባለሙያ በርካታ ሀሳቦችን እናነሳለን። ተግዳሮቶቹ ምንድናቸው፣ ምን መደረግ አለባቸው የሚሉት ሀሳቦች ደግሞ የዛሬው አጠቃላይ የውይይታችን ፍሬ ሀሳቦች ይሆናሉ። እንግዲህ የመጀመሪያ ጥያቄ የሚሆነው እንደ ሀገር ያለንበትን ደረጃ እናንሳ። በተለይ ሴቶች በሀገር ግንባታ ወይም በሰላምና ደህንነት በኩል ያላቸው ሀገራዊ ተሳትፎ ምን ይመስላል፣ እስካሁን የመጣንበት ርቀትስ ምን ይመስላል የሚለው ከሳምራዊትና ከአስተዋይ ጀምርና ሌሎች ጥያቄዎችን ደግሞ በቀጣይ እናነሳለን። እሺ ይሄንን ጥያቄ በጠረጴዛ ዙሪያ ተወክለው ከሚቀመጡ ሴቶች ቁጥርና እንዲሁም በሰላምና ደህንነት ዘርፈ ብዙ ነው ሰላምና ደህንነት ስንል በዛ ጉዳዮች ላይ በቁጥራቸው ከመወከልን ከሚለው ሐሳብ ተነስተን ስንናንሳ ያው ሁሉም ሰው የሚያውቀው ነው። በአብዛኛው ምንም የሉም፣ ካሉ ደግሞ በጣም ኖሚናል ወይም ደግሞ ትንሽ ቁጥሮች ናቸው ያሉት። እኔ ግን ከዛ ከቁጥሩ ማሳያ ባለፈ ሴቶች በሰላምና ደህንነት ውስጥ ያላቸው ሚና ብቻ ሳይሆን ተጠቃሚነትም አብሮ መታየት አለበት። ሚናቸውና ተጠቃሚነታቸው ተጠቃሚነታቸው ነገም ልክ እንደውክልና ወይም እንደሚናው በጣም በትንሹ ነው ያለው። ይሄ ደግሞ በብዙ መልኩ ማየት እንችላለን። ብዙ ጊዜ ጦርነት ከጦርነት በፊት የነበረውን ስርዓት ሲስተም አሰራር የሚያሳይ ነው። ያው የሆነ ነገር ሲበላሽ አይደለም የሚታየው እንከኑ ባሉት በአገራችን ውስጥ ከምናያቸው ግጭቶች በየትኛው መልኩ ስናይ በዋናነት ወይም በከፍተኛ ሁኔታ የሚጠቁት ሴቶች ናቸው። ያ የሚያሳየው ግን የጦርነቱ ላይ ብቻ ሳይሆን ከዛ በፊት የነበራቸው በማህበረሰብ ውስጥ ያላቸው የተጠቃሚነት እንዲሁም ውሳኔ ሰጪነት በጣም ዝቅ ያለ መሆኑን ያሳያል። ያ ኤጀንሲ ወይም ደግሞ የመወሰንና የመሳተፍ እድልም ስለማይሰጣቸውና እይታቸውም ስለማይካተት ተጠቃሚነታቸው በጣም ዝቅ ያለ ነው የሚሆነው። በቁጥር ብዙ ማስረዳት ይቻላል፣ ግን ተጠቃሚነቱ ላይ ሞር ማተኮር የፈለኩት ያው ሴቶች በውሳኔ ሰጪነት ላይ በቁጥር ማየት ስለምንቸገር እንዲሁ እንደ ሐሳብ የምናያቸውን የውሳኔ አሰጣጥ ቦታዎችን ስናይ ሁሉ ጊዜ እንደ ሁላችንም መጋብዘው ተመልካቾቹንም ወንድና የሴቱን ስብጥር እንየው እና ፌር ነው ወይ ትክክል ጀስት ነው ወይ እሱን ከመለስን አይ ቲንክ ይሄን መመለስ እንችላለንና እኔ ተጠቃሚነቱ ላይ ያለውን ክፍተት አብሮ ቢነሳና እንደሌለ ደግሞ በጦርነትና በግጭት ያየነው ያሳያል በያስባለሁኝና ብዙ ስራ የሚጠብቀው በጣም ዝቅ ያለ ቦታ ላይ ነው ያለው። እንግዲህ አነሱ ምን ነው ግማሽ የህብረተሰብ አካል ስለሆኑ ነው። ከግማሽነታቸው አንፃር ያላቸው ተሳትፎ ምን ይመስላል ነው። ብዙ ጊዜ ስለ ሰላምና ደህንነት ጉዳዮች ስናነሳ ሚናቸውን ከቤት እንጀምራለን፣ ቤተሰብ ከማነጽ እንጀምራለን። እንደናት ወይም እንደ ሴት ማህበረሰብ ውስጥ እንደምትኖር አንድ ሴቶች ለሰላም ያደርጉት አስተዋጽኦ በጣም ብዙ ነው። ምክንያቱም ተጎጆችም ስለሆኑ ሰላም በማለት ተጎጆች ስለሆኑ ሰላምን ይመርጣሉ፣ ይደግፋሉ። ሰላማዊ ማህበረሰብ እንዲገነባ ጥረት ያደርጋሉ። ምንም እንኳን እንደተባለው በፎርማል ስትራክቸር ላይ በብዛት ባናያቸው በመንግስት መዋቅር ላይ በብዛት ባናያቸው ግን በማህበረሰብ ውስጥ የሚያደርጉት ሰላም ከመገንባት አንፃር ግጭትን ከመከላከል አንፃር የሚያደርጉት ሚና ሚናቅ አይደለም፣ ብዙ ነው። ወደ ጸጥታው ዘርፍ ስንመጣ ኦፍ
ኮርስ በጣም ትንሽ ነው ቁጥራቸው እንግዲህ አሁን ጸጥታውን ብቻ አይደለም ፖለቲካ ሲስተም ውስጥም ስርዓት ውስጥም ያለውን ነገር ስናይ አሁን እየመጣ ያለውን ነገር ስናይ የሚያበረታቱ ነገሮች ነው የሚታየኝ ዩዥዋሊ ወደ ፖለቲካ ሲስተሙ መጠቃታቸው ወደ ውሳኔ ሰጭነት ሴቶች እየመጡ መሆናቸው ማየት ምክንያቱም ለሰላም ለደህንነት አስተዋጽኦ ያደረጉ ነው ወደዛ እንትን ነው ለውጥ አለ ብዬ ነው ወስደውና በሰራዊት ውስጥ በፖሊስ ውስጥ የምናየው ሴቶች ቁጥር በተነጻጻሪ ያደገ ነው ያቅማቸው ላይክ እንደ 50% ነታቸው እንደ ግማሽነታቸው ባይሆንም ግን ማህበረሰብ ውስጥ የሚያደርጉት አስተዋጽኦ አሁን እያየነው ያለነው ትንንሽ ፕሮግረስ ትንንሽ ለውጥ ቢያበረታታ ነው ብዬ ነው ማስበው ነው ሚናቸው በጣም ትልቅ ነው ሰላማዊ ማህበረሰብ ከመገንባት አንፃር ሰላምና ጸጥታ ላይ አስተዋጽኦ ከማድረግ አንፃር ሚናቸው በጣም ትልቅ ነው በተለይ ግን በሃውስሆልድ በቤት ውስጥ የሚደረገው ነገር በአካባቢ ውስጥ የሚያደርጉት ነገር በጣም ብዙ ነው ብዬ ነው ማስበው ተግዳሮቶችን በኋላ ቆይት ብለን እናነሳቸው ይሆናል ግን ደግሞ እንደ አማራ ክልል በተለይ ሃኒያ የአማራ ክልልም ተወካይ ስለሆነች አማራ ክልል አሁን ያለው ሁኔታ በሴቶች ላይ ያደረሰው ተጽዕኖ ምን ይመስላል በሀገር አቀፍ ደረጃ የሴቶች ተሳትፎ አናሳ ከሆነ ወደ ክልል እየወረድን ስንመጣ ደግሞ በጣም የባሰ ነው የሚሆነው ስለዚህ ተሳትፏቸው በደንብ ጎልቶ የሚታይ እንትን አይደለም ምክንያቱም በናሽናል እንደ ሀገር ችግር ሲኖር ወደ ታች ደግሞ የበለጠ የባሰ ነው እንትን የሚለው ግን እኔ እንደው ምናልባት ሰላምና ተሳትፎ ምናልባት ካልኩትና እንትን ጸባጫሪ አለመሆናቸው ሴቶች ምናልባት እንደ እንትን እንደ በፌስቡክም ላይ በምንም ላይ ያላቸው አስተዋጽኦ አናሳ መሆኑ ሰላም ፈላጊነታቸውን የበለጠ ያሳያልና ተሳትፎ በሚባለው ደረጃ በሀገር አቀፍ ደረጃ ካነሰ ክልል ላይ በጣም ይቀንሳል ምን ያክል ተጠቂ ናቸው ማለት እንችላለን በተለይ አሁን ባለው ሁኔታ ምን ያክል ተጠቂ ሆነዋል ሴቶች ማለት እንችላለን በክልል ተጠቂነቱ ጥያቄ ምንም አንድ ቀን ምንም አክት አድርጋ ማጣቅ በጥቃቱ በጉዳቱ የመጀመሪያ ናት ምንም ጥያቄ የለውም እንደሚታወቀው በሞትም ገፈት ቀማሽ ናት ልጆቿን በማጣት ገፈት ቀማሽ ናት የኤስጂቢቢ የጾታዊ ጥቃት ተጠቂ ናት የአካል ጉዳትም ተጠቂ ናት በስደት ኢቭን ባሏ በመሞት የቤተሰብ ኃላፊነት የምታስተዳድረው ልጆቿ ድሮፕ አውት ሲያደርጉ ብዙ ነው እንትኑና በጉዳቱና ገፈት ቀማሽነቱ ምንም ጥያቄ የለውም እንትኑ ላይ ያለችበትም እንትኑ ችግርን ግን ገፈት ቀማሽነቷ ምንም ጥያቄ የለውም በጣም ነው የምትጎዳው ሴቶች ተጠቂ የሚሆኑት ጡንቻ ስለሌላቸው ስለማይሮጡ ወይ ምናምን አይደለም ወይ ዊክ ስለሆኑ አይደለም ምክንያቱም ይሄንን ያልኩበት ምክንያት ምንድነው ተጎጂነታቸው ቀድሞም ጀምሯል ተጎጂ ሆነው ስለመጡ ነው በዚህ በማህበረሰቡ ቅኝት ውስጥ የተጠቃሚነትም የፓርቲሲፔሽን ቅኝት ውስጥ ተጎድተው ስለሚመጡ አሁን ሲመጣ የጫና ነው ለወንዱም እኮ ይፈናቀላል ህፃናቱም ወጣቱም ሁሉም አይደለ ጦርነት ግን ምንድነው ኦሬዲ ታች ከነበርሽ ከላይ ጫናና ረብሻ ሲመጣ ወደ ታች ምትሄጁ እሱ ነውና ሲስተሚክ መሆኑን እና ከጦርነት ጋር ጀምሮ ከጦርነት ጋር እንደማያበቃ ይሄ የሴቶች ተጎጂነት እይታው ነው እንጂ የሚመጣው እሱን በጣም ማስመር ፈልጋለሁ ከጦርነት በፊት የሌለ ጉዳት ጦርነት ላይ አይታይም ከጦርነት በኋላ ባለም መልሶ ግንባታዎች ውስጥ ደግሞ እንደዚሁ ልዩ ትኩረት ካልተሰጠ መቀጠሉ አይቀርምና ተጎጂነቱ ሲስተሚክ ነው ይሄ ስርዓታዊ ሆኖ ከስርዓቱ የተጣባ መሰረት አለውና በደንብ እሱ እንዲታይ ያስፈልጋል ከጦርነት ጋር ብቻ ማያያዝ የለብንም ይሄን ማስ በበርካታ ነገሮች ተጠቂ እንደሆኑ ይታወቃል ሴቶችና ግን ደግሞ ለምሳሌ አሁን ግጭቶች ባለባቸው አካባቢ ሰላምና ደህንነት እንዲፈጠር ለሰላም ግንባታ ያላቸው ሚናስ የሚለው ደግሞ እንደዚህ እንድታነሱት የምፈልገው ነገር ነው ምክንያቱም አማራ ክልል ላይ ሃኒ አንስታልኛለች እንደ ሀገር ደግሞ የተለያዩ አካባቢዎች ላይ የተለያዩ ግጭቶች ሊከሰቱ ይችላሉ እነዛን ግጭቶች ወደ ሰላም በማምጣቱ በኩል ሴቶች ያለው ሚና እናንተስ የምትታዘቡት ነገር ምንድነው የሚለው ንገሩኝ እስቲ እንደተባለ በሰላም ጊዜ ሴቶች ለጾታዊ ጥቃትም ሌላ ጥቃት ተጋላጭ ናቸው ምክንያቱም ማህበረሰቡ ስለ ሴቶች ባለው እይታ ምክንያት የመጣ ነው ፍትሃዊ ያልሆነ የስራ ተጾታ ግንኙነት ስላለ ሴቷ በሰላም ጊዜ ተጎጂ ነች ተጠቂ ነች ጦርነት ሲኖር ደግሞ እጥፍ ይሆናል ማለት ነው መልኩን ይቀየራል እንደው በአጠቃላይ የሚታየው ጦርነት ስልቶች ራሱ መልካቸውን ይቀያየሩ ሴቶችን ሞር መሳሪያ አድርጎ ይመጣት ሴቶች ላይ ጫና የማሳደር ጾታዊ ጥቃቶች ሳይሆን እንደ ንብረት ይሸጣሉ ይለወጣሉ በጣም ብዙ አስከፊ ነገሮች ነው የሚያሳልፉት ግጭትና ጦርነት ሲኖር
መነሻው ግን እንደተባለው የስርዓተ ጾታ እይታው ነው ቀደም ሲል ያለው በሴቶች ላይ ያለን አስተሳሰብ ያኔ ይብሳል ቢጠብቃት መዋቅር የለም ፕሮቴክሽን የላትም ያኔ ይብሳል በዛ ሁኔታ ውስጥ ሆኖ ግን ተጎጂ ስለሆነች በፍጥነት እርዳታና ድጋፍ የምትፈልግ እሷ ናት እንደተባለው ሁሉ ላይ ይፈልጋል ግን አውቶማቲክ በቃ የሴቷ ተጋላጭነት ወዲያው ነው ስለዚህ በተቻለ መጠን ሴቶች በዛ ውስጥ ድጋፍ ያስፈልጋቸዋል ጥበቃ ስናረግ መከላከል ስንሰራ ይሄንን ሁሉ ጊዜ በፍጥነት ከግምት ውስጥ ማስገባት ያለብን የሴቶቹን ተጋላጭነት ነው ሲስተም የሚያስፈልገው አሰራር የሚያስፈልገው ስርዓት የሚያስፈልገው ለዚህ ነው ምንድነው ያዘጋጀነው ኤኒ ታይም ግጭት ሊከሰት ይችላል ኤኒ ታይም ጦርነት ሊኖር ይችላል ሴቷ እንዴት ነው የምንጠብቃት ለሁሉም ለማህበረሰብ ብንጠብቅም ግን ይሄ የሷን የተለየ ሁኔታ የምትጋለጥበትን የተለየ ሁኔታ ከግምት ውስጥ ያስገባ ስርዓት ያስፈልጋልና ሴቶች በተቻለ መጠን ይሄንን ስለሚያውቁ ስለምንገነዘብ ሁላችንም ላይክ እንደ ሴቶች የነገር ቢከሰትና አውቶማቲካሊ ልጆቼን ነው ማስበው ቤቴን እንዴት እንደማድን ነው ማስበው ስለዚህ ለሰላም እናዋጣለን እንሰራለን ሐሳብ እንሰጣለን ሐሳብ ተጎጆች ስለሆነን ማለት ነው እና በደንብ ሴቶችን መጠቀም ብንችል ማዳመጥ ብንችል ብዙ ለሰላም አስተዋጽኦ አላቸው ሐሳብ አላቸው ሴቶች ማለት ነው ወደ መፍትሄው መጨረሻ ላይ እንመጣለን አሁን ግን እንደ ሀገር ቀደም ባሉት አመታት ሴቶች በተለይ በሰላምና ደህንነት ላይ እንዳይሳተፉ ያደረጋቸው ነገሮች ምንድናቸው ሲስተሙ አባታዊ መሆኑ ሁለተኛ ደግሞ ተሳትፎ በኖርማሉም ደግሞ ባለመኖሩ እንደዚህ አልፎ የተወሰኑ ሴቶች ቢወጡም ቻሌንጁ የሚያርፈው እነሱ ላይ ነው ብትሩን ቢመታ ማሳረፈው እነሱ ላይ ነው እንደገናም ደግሞ በጦርነቱም ሂደቱም ላይ ስንመለከተው የቻልከው መታቢሉት ወደ ሚስጥር ወጣ ነው ያው ያየነው ይሄ ዓለም አቀፍም ቢሆንም እኛም ደግሞ እንደ ሀገር ያየነው ነገር መሳሪያ ያዘው ካልተገኘ ቤት ውስጥ ያሉ ሰዎች ሴቶች ይጎዳሉ ህፃናት ይጎዳሉ እሱ ነው እንትኑና እንደገና በንብረትም ትጠቃለች ትንሽ አቅሟ አሁን በባለፈው እንግዲህ ያየነው አሁንም ሪሰንትሊም ላይ ኦንጎይንግ ኮንፍሊክት ላይ ስለሆነ ምናየው ነገር ትንሽ ምትናገር የድርም ሰብሳቢቱን የምንም ተሰብሳቢቱን ኢምፓወር የሆነች ትንሽ አቅሟ ጠንከር ያለች ነገር ሰው የበለጠ እንትን ትላለችና እሱ ነገር እንዳንወጣ ያደርጋል ሌላው ደግሞ ወደ አንዱ ቦታ ነው የምንደበቀው ሰላም ለሀገራችን ያስፈልገናል ድህነት ወደ ኋላ እየገተተን ነው አዎ እየገተተን ነው ግን አንዱ ቦታ ላይ መጥቼ መደበቅ ከሆነ ወይ ሃይማኖት ላይ ወይ ብሔር ላይ መደበቅ ከሆነ እሱ ነው ሌላው ቻሌንጅ እንደ ሀገር አንዱ ሆነን እንዳንመጣ የሚያደርገን ነገር ወደ አንዱ ቦታ ላይ እንደበቃለን ስለዚህ በደንብ ሀገራችን እንደምትፈልገው ማህበረሰባችን እንደምንፈልገው ለሴቶች መድረስ እንዳለብን እንትን እየደረሰን አይደለም ማለት ነውና እሱ ያው እንደ ቻሌንጅ የሚቀርብ ነው ሌላው ደግሞ አቅመም የለንም ለምሳሌ ከኢኮኖሚካሊ በተጨማሪ ሞር የመናገር የማደራደር ሐሳብን በደንብ የመግለጽ እንትንም ደግሞ አቅመም ደግሞ የላትም እታች ያለች ማህበረሰብ ማለት ነው ግራስሩት ላይ ያለው እሱ እንደ አንድ ቻሌንጅ ነውና ሰላም ፈላጊ ስለሆነ እኔ በደንብ ሪአክት ማድረግ አለብኝ ሪአክት ሳደርግ ደግሞ የሚመጣውን ቻሌንጅ ደግሞ ልቋቋም ግድ ነው ምክንያቱም ለውጥ አምጥቼ የሆነ ልዩነት አምጥቼ መሞት ምንም ማለት አይደለም ደግሞ ፈጣሪም ነው ደግሞ የዚህም ባለቤት ደግሞ እሱ ስለሆነ ልብን ነው የሚያየው ስለዚህ ልብ ሳይ የተጎዳውን ሰው ወደ እውነታ ወደ ተጎዳው ማህበረሰብ በመምጣት ያው የሚጠበቅብን ነገር ማድረግ አለብን ካልኩሌትድ ሪስክም እየወሰድን አይበጅም ይያልን አይደለ ከሁሉም እንትን ሆነን መሐል ላይ ሆነን እንትን ማለት እሱ ነው ቻሌንጁ እዚህ ሐሳብ ላይ የሚጨምሩት ካለ በተለይ ደግሞ እንደመነሻ ምክንያት የሚቆጠሩት የተለያዩ ውይይቶች ይካሄዳሉና እነዛ ውይይቶች ላይ እንዳይሳተፉ በሰላምና ደህንነት ጉዳይ ላይ እንዳይሳተፉ የሚያደርጓቸው አበይት ምክንያቶች የተወሰነ ጠቀስ እናድርግና ወደ ሌሎች ጥያቄዎች እንድናልፍ ማለት ነው በዋናነት አሁን ሃኒያ ያስቀመጠችው ይሄ ስርዓታዊው አመለካከትን ሲስተሞችን ተቋማትን ህጎችን የሚቃኘው አስተሳሰብ ነው ሃኒያ በኮሚኒቲው በግራስሩቱ ሌቭል ያለውን ሴት ስታወራ ሂጂ ወደ ጓዳ እንደሱ ያለው ይሄ ማህበረሰቡ ጋር ያለው ከባህል ከተለያዩ አስተምሮዎች እንዲሁም ደግሞ መርሳት የሌለብን ዝም ብሎ ኤክስተርናላይዝ ማድረግ አያስፈልግም የፓወርም ጥያቄ ነው አይደል በባልና በሚስት ያለው ግንኙነት ከሊያስተማረን ባህሉ ምናምን እንላለን ግን ዲፕሊ ደግሞ ስናየው የቀን ተቀን ውሳኔ አሰጣጥ ሪሶርሱ ላይ ሀብቱ ላይ ንብረቱ ላይ
ማን ሐሳቢስት ማለማ ተጠያቂ ይሁን ነው ሶ ተጠያቂነትን ካልፈለግሽ የሚስትሽን የሪሶርስ ላይ የመወሰን መብት ትዘጊያለሽ ቀና ባለሽ ቁጥር ተጠያቂነት ይመጣል ሶ በማንኛው በተለያዩ አንኢኳል ሆኖ ደግሞ እኩልነት የሌላቸው ግንኙነቶች ላይ የሚታይ የግንኙነት መዋቅር ነው ይሄ ለምሳሌ ነጭና ጥቁር ያሉባቸው ሀገሮች ላይም ታይዋለሽ ይሄንን እና እኔ አሁን ይሄ አጠቃላይ የሆነው ይሄ የፓወር ባላንስ መሆኑና ተጠቃሚው ጥቅሙን ማስቀጠል ማህበረሰቡም ይሁን ማንንም የሰጠውን በሆነ ምክንያት ታሪክ ይስጠው ማህበረሰብ ይስጠው ያንን የተጠቃሚነት ቦታ ሰልፎ መስጠት አይፈልግም ማንንም ቢሆን even if ቢገባንም ሶ በብዙ ነገሮች እናሳበባለን እሱም ኮምፖነንት እንዲወሰድ ፈልጋለሁ ይሄ የሥርዓተ ጾታ ንግግር ወላ በሰላምና ደህንነት ወላ በኢኮኖሚ የዲሲዥን ሜኪንግ የኢንፍሉዌንስ የጉልበት መሰረት አለው and ጉልበቱ ያለው ጉልበቱን ማካፈል አይፈልግም ጉልበት የሌለው ደግሞ የበለጠ እየተረገጠ ነው የሚሄደው ሲስተሙ ራሱን ይደግማል ምክንያቱም ይሄ ጉልበት ያለው እየወሰነ ሲሄድ ያንን የሚያስቀጥል ውሳኔ ነው የሚሆነው ዴሊበሬት not ዴሊበሬት ሌላ ይሄን በፎርማል ፖለቲካ ካልቸር ላሳየው ይሄ እዛም ጋር ቤተሰብ ጋር ያልኩት ለምሳሌ ኢትዮጵያ ውስጥ ሁሉ ጊዜ የምርጫ ህግ ኮንቨርሴሽን ሲሆን ሲሻሻል ወይ እንዳዲስ ሲወጣ የሴቶች ተሳትፎ ወይም የሌሎች የቨልነራብል ወይም ተጎጂ አካላት የማህበረሰቡ የሚሳተፉበት መንገድን ለማስተካከል ሙከራ ይደረጋል and ዋናው ተቃውሞ ግን የሚመጣው የፖለቲካ የማህበረሰቡ ችግር እንፈታለን ብለው የተደራጁ ፖለቲካ ፓርቲዎች በጣም ጥቂት ነው እኛ ሀገር የሚስማሙባቸው ቶፒክ አንደኛው ይሄ ነው ሴቶችን በ50% በ30% ሲባል እንድንሸነፍ ነው ይሄ እነሱን ካስመጣንማ እንሸነፋለን የሚል በአደባባይ በትልልቅ ውሳኔ የሚሰጥባቸው ተቋማቶቻችን ውስጥ በድፍረት የሚባል ነገር ነው ይሄ አስተሳሰብ ነው ለምን ከሴት ጋር ዊክነስን ስንፍናን ደካማነትን ነው የሚገናኘው ሴቷ እንዴት እስቲ እንማከር አይደለ ለምሳሌ ይሄንን ከሚቃኘው አስተሳሰብ ወይም እሴት ስንነሳ ሴት ሲበዛ ጎመን ጠነዛ we think የቀልድ ይመስለናል አንዳንዴ ወይ ደግሞ አሁን ተረት ማጠቀስ ስለተውን የተውን ያ አስተሳሰብ ግን ጭንቅላታችን ውስጥ በጣም አለ ሴቶች እነሱኮ ነገር አያሳጥሩም አይደለ ለምን ሞር ዳያሎግ ስለምትፈልግ ሴት ኢቭን ፖቴንሻሎቻችን በዊክነስ ይታያሉና ይሄ በፖለቲካ ካልቸር ውስጥ ደግሞ እንደዚህ በድፍረት ሴቶች ከመጡ እንሸነፋለን ተብሎ እንደውም በተለያየ መንገድ አሁን እንደውም ምንድነው ከሚሰጠው ባጀት ጋር መንግስት ወይም ምርጫ ቦርድ ለፓርቲዎች ከሚሰጠው ባጀት ጋር ኮኔክት ተደርጎ ትንሽ ቁጥራቸው ከፍ ሲል እናያለን አብሮ የሚሄደው ሸክም እንዳለ ስለዚህ አስተሳሰቡ በፖለቲካም ገኖ ይወጣል የፓወር ኢሹንም ከግምት አስገብተን ፓወርና በዚህ መዋቅር ውስጥ ተጠቃሚ የሆነው አካል አድሚት አድርጎ መጀመር አለበት yes በዚህ ስርዓተ ጾታ አስተሳሰብ ባለው ተጠቃሚ ነኝ እከሌ ደግሞ ተጎጂ ነው የሚለው እምነት ያስፈልጋል እኛ ሀገር ያለ አይመስለኝም ሴት ተደፈረች ሲባል ምን ለብሳ ነበር ካለ ኃላፊነቱን ባለቤትነቱን ሁሉም ነገር ተጠያቂነቱን ወደ ሴቷ ነው የምንወስድ ምን ለብሳ ነበር ነው የምንለው እንዴት እሱ ጥያቄም ሲመለስ ግን ሁሉንም የለበሰች ናትና እዚህ ላይ እስቲ ዓለም አቀፍ ህጎችን እናንሳ ዓለም አቀፍ ህጎች ምን ይላሉ የሚለው ስለ ሰብአዊ መብቶች ተወራ ሁሉም ሀገር ወሰደው እንደዚህ ግን 1979 ከተወሰኑ አመታት በኋላ የሴቶች መብት የሰብአዊ መብት ነው የሚል ሴዶ የሚባል ኮንቬንሽን ኦን ኢሊሚኔሽን ኦፍ discrimination against women የሚለው ህግ ወጥቷል ኢትዮጵያም ተቀብለዋለች ብዙ ሀገራት ተቀብለውታል እና አሜሪካ አልተቀበሉትም ትልልቅ የሚባሉት anyway እሱ ለምን አስፈለገ የሰብአዊ መብት ህግ ይያለ እንደገና የሴት መብት ለምን አስፈለገ ብንል again ስላልተቀረፈ ነው so እሱ እያንዳንዱን የሴቷን የህይወት ምንድነው ስፊር ይሄ መድረኮቹን ሁሉ እኩል እንዲሆን ፕሪስክራይብ ያደርጋል እሱም ሆኖ ግን ቅድም አስተዋይ እንዳልኩ በተለይ በጦርነትና በግጭት ጊዜ ደግሞ ሴቶችን በደንብ ካልኩሌት አድርጎ የሚቃኝ የጦርነት ስትራቴጂ ሁሉ መጣ
በተለይ በሩዋንዳው ላይ በጣም ታይቷልና እንደገና የዓለም አቀፍ ማህበረሰብ ደግሞ ተሰበሰበና ያም ሴዶም ስላልበጀ ከኮንፍሊክት ጋር በተገናኘ የሰላምና ደህንነት የሴቶችን ተጠቃሚነት ተሳታፊነት ጥበቃ እና ደግሞ በመልሶ ማልማት ላይ ሴቶች ሴንትራል ሆኖ እንደተለየ የማህበረሰብ አካል የሚታዩበት ማዋቅር አጽድቋል የሰባዊ መብት አይደለም የዩኤን ሴኩሪቲ ካውንስል የጸጥታው ምክር ቤት አውጥቷል 1325 ይባላል 25 አመት ይሆነዋል ዘንድሮ ኢትዮጵያ በርግጥ በሚጸድቅበት በ15 ሀገሮች ሲጸድቅ አባል ባትሆን ኤሰንሺያሊ ኢትዮጵያ እንደ አዲስ የምትቀበለው ነገርም አይደለም ምክንያቱም ሴዳው አለ ኮንስቲቲዩሽናችን አለ እነዚህ ህጎች በሙሉ ተቀበለናል አዶፕትም አድርገናልና በህግ ደረጃ ተቀምጧል በጥቂቶች በገባቸው ግፊት ነገር ግን የማህበረሰቡን ትራንስፎርም ያደረገ አይደለም ያለው እንጂ ኢትዮጵያ በዓለም አቀፍ ህጎች የሴቶችን መብት ለመጠበቅ የወጡ ህጎች ላይ በደንብ ተቀበላለች እንሱ በጣም ትልቅ አድቫንቴጅ ነው ባይ ዘ ዌይ ያደጉ የሚባሉ ሀገሮች ሬዚስት የሚያደርጓቸው እንቢ የሚሏቸው ሂደቶች ህጎች ሁሉ ኢትዮጵያ ተቀበላለችና አፍሪካ ህብረትም በሴም ቲንግ ማፑቶ ፕሮቶኮል አለው እነሱም ላይ እንደዚህ ሆነን አክሽን ላይ ግን በኋላ እንምናወራው ነው የሚሆነው ወረቀቶቻችን ቢስተካከሉም እኛ ከአመታት በኋላ አልተስተካከልንምና እሱም መጠየቅ ያስፈልጋል from policy to action ምንድነው የጎደለው ነገር የሚለው ምናየው ነው የሚሆነው ይመስለኛል እዚህ ጋር እንደ ሀገር አቀፍ እንግባና በተለይ ደግሞ በሴቶች ሰላምና ደህንነት ረቂቅ ሀገራዊ ድርጊት መርሃ ግብር ላይ ተሳታፊም ስለነበርሽ ረቂቅ የድርጊት መርሃ ግብሩ ምን ሐሳቦችን አካቷል ተግባራዊ ከተደረገ በኋላስ የሚመጡ ለውጦች ምንድናቸው የሚለውን ደግሞ አስተዋይ ነገር እሺ ይሄ ሀገራዊ የድርጊት መርሃ ግብር አሁን ሳቢ እንዳነሳችሁ መነሻው ይሄ የጸጥታው ምክር ቤት ሪዞሉሽን 1325 ነው እነዚህን አራት የመከላከል ተሳትፎ ጥበቃና መልሶ ማቋቋምን ወደ ተግባር መንቀይርበት ላይክ ስትራቴጂ ዶክመንት ነው ሶ ብዙ አገራት ከ107 አገራት በላይ በአለም ላይ አዘጋጅተዋል አፍሪካም ከ30 ምናምን በላይ አገራት የራሳቸው ይሄንን አገራዊ የድርጊት መርሃ ግብሮች ዶክመንቶች አዘጋጅተዋል ማለት ነው እኛ የሰራን ነው የሚለው ነው ኢትዮጵያን ማለት ነው ምንድነው ፋይዳው አሁን እነዚህ አራት ፒላሮች ወይም አራት ዋና ነገሮች እንዴት ነው የሚተገበሩት ነው መጀመሪያ ሀገራዊ ሁኔታዎች መዳሰስ አለበት ሶ ሩዋንዳ ያለ ኬንያ ያለ ኢትዮጵያ ያሉ ኬዞች የሴቶች ሰላምና ደህንነት አጀንዳዎች ይለያያሉ ሶ በደንብ የሀገሪቱን ሁኔታ አጥምቶ ኢትዮጵያውያን ሴቶች ምንድነው ጥያቄዎቻቸው ምንድነው የገጠማቸው ያለው ምንድነው ቻሌንጆቻቸው አዘሲም ታይም ደግሞ ኦፖርቹኒቲዎች አሉ አንዳንዴ ሀገር በቀል ብዙ ነው ጥሩ ነገሮች አሉ ልንጠቀምባቸው ልናሳድጋቸው እንችላቸውና እነሱ ከተጠኑ በኋላ ነው ዶክመንቱ ማለት መነሻው ጥናት ላይ ተመሰረተ ነው ሀገራዊ ሁኔታዎችን በደንብ ያጠና የሀገሪቱ ሴቶች ጥያቄዎችን የሚያጋጥሟቸው ቻሌንጆችን የፈተሸ እስከዛ እንዴት ነው የምንፈታው እነዚህ አራት ዋና ጉዳዮች ጸጥታው ምክር ቤት ያስቀመጣቸው ዋና ጉዳዮች እንዴት እንተገብራለን ከኢትዮጵያ ኮንቴክስት አንፃር እንዴት እንተገብራለን የሚል ልናሳይበት የምንችል ስትራቴጂክ ዶክመንት ነው ሶ ላይክ ማስፈጸሚያ ቱል ነው መሳሪያ ነው ማለት እንችላለን ማለት ነው ሶ ሲዘጋጅ አጀንዳዎቹ ማስቀመጥ ብቻ አይደለም ማን ይፈጽመዋል እንዴት ይፈጸማል በምን ጊዜ በምን አይነት ሁኔታዎች ውስጥ እንዳልኩ ጥሩ አገር በቀል ነገሮች ካሉ እነሱን ተጠቀማለን መሻሻል ያለባቸው ህጎች ካሉ እነዛን ይዳሰሳልና በጣም ዘርፈ ብዙ የሆነ ግን ይሄንን 1325 ወደ ሀገራዊ ሁኔታ ወደ ሀገራችን ፖሊሲዎች አሰራሮች የምናመጣበት ቱል ነው ማለት ነው እንዳልኩት በርካታ ሀገራት ኦሬዲ ሰርተው ተደጋጋሚ ነው እንትን ሪቫይዝም ያደረጉ ነው ያሉት እየተጠቀሙበት ነው ያሉት እኛ በመስራት ላይ እንገኛለን ማለት ነው እንደ ሀገር ሶ ይሄንን ሰራን ማለት ጨርሰን ወደ ተግባር ገባን ማለት በትክክል አጀንዳዎቻችን መለየት እንችላለን ማለት ነው አሁን ያነሳን ያለነው ከባህል ከሃይማኖት ከምንድነው ከመንግስት ሁኔታዎች ላይክ የመንግስት መዋቅሮች ለሴቶች ዌልካም የሚሉ ናቸው ወይ ያለ ሁኔታ ምንድነው ያሉ ቻሌንጆቻችን ብዙ ነገሮች እናነሳለን እነዚህ ሁሉ አጠቃሎ ዶክመንቱ ምላሽ መስጠት አለበት የቱ ጋር ነው ችግራችን ምንድነው መፍትሄያችን ማን ይስራው በምን ያህል ጊዜ ይሰራ ማን ይስራው ሲባል እንግዲህ ሁሉም ነገር መንግስት አይሰራም ሰላምና ጸጥታ ደህንነት ጉዳዮች በመንግስት ብቻ የሚሰሩ አይደሉም ሶ ባለድርሻ አካላቶቹ ማን ናቸው የሚለው ራሱ በዚህ ዶክመንት ውስጥ ይገለጻል ማለት ነው ሶ ዶክመንቱ ልክ አሁን ሁኔታዎች ሲከሰቱ አሁን ግጭት ኦር ድንገት ቢመጣ ምላሽ የምንሰጥበትን ዝግጅት ቀድመን እንድናረግ ያግዘናል
አዘጋጅተን ስንጨርስ ማለት ነው ምንድነው መዘጋጀት ያለብን ከመከላከል አንፃር ምን መስራት አለብን ከጥበቃ አንፃር ምን መስራት አለብን የሴቶችን ተሳትፎ በዚህ በሰላም ጸጥታ ለማሳደግ ምን ማድረግ አለብን ማንን ይስራ የሚለው ነገር የሚያሳየን ነው በጣም ትልቅ ዶክመንት ነው በጣም አስፈላጊ ነው ያው እየተሰራ ያለ ነው አሁን ያሉ ሂደቶችን እናንሳ በተለይ ደግሞ ከታችኛው ማህበረሰብ ጀምሮ እስከ ላይኛው ድረስ እንደ ባለሙያም እንደ ግብረሰናይ ድርጅትም እየተሰሩ ያሉ ስራዎች ምን ይመስላሉ የሚለው ሃኒያ ደግሞ እንደ አማራ ክልል በተለይ አሁን የሴቶችን ተሳትፎ ለማሳደግ በእናንተም በኩል እየተሰሩ ያሉ ስራዎችን እናንሳ እስቲ ሴት መሪዎችን በታች ድረስ ያለች መሪዎችን አንድ ላይ በማስተሳሰር ኔትወርክ አድርገን ሴቶች እንዴት ነው ምን ተሳሰረው መጀመሪያ ወደ አንድ መድረክ እንዴት ነው መምጣት የምንችለው የሚለው ነገር በደንብ እየሰራንበት ነው እሱንም ደግሞ አሁን እያሰፋን እንሄዳለን እኛ በዛኛው በምስራቅ አማራ በኩል ባለው እና ደሴ ኮምቦልቻ ሙጫሌ ሀይቅ ምናምን ይሄ እስከ ሰሜን ወሎ ድረስ ያለው ነው ግን እያሰፋ ከሰሜን ሸዋም ጀምረን እስከ ሁሉም ድረስ ነው እኛ ባለን አቅም ያው ከትንሹ የሚጀምር ምክንያቱም ይቻ ሀገር ያጣችሁ በየማስበው መፍትሄም ወደ ተግባር የሚተገብርላት ስለሆነ ትንሽም ብትሆን ድሮፕ አድርጌ እኔ አንድ ሰው ለምን በኔ ምክንያት መፍትሄ ለምን አልሆነም የሚለው ምክንያቱም ትልቁን ከጠበቅን ጉዳቱ ላይ እየተጎዳን ነው የምንቀጥለው ስለዚህ በእኛ ሌቭል ምን እናድርግ እንደ አንድ ትንሽ ሲኤስኦ በዛ ሌቭል ምን እናድርግ የሚለው ኔትወርክ አድርገን ምክንያቱም እናትም ነን እንደናት የሚጠበቅ እንትን አለ አይደለ አሁን ላለው ጄኔሬሽን እኮ እናት ብዙ አስተዋጽኦ አድርጋለች በፖዚቲቭም በኔጌቲቭም ማለት ነው ምክንያቱም ቤት ውስጥ ልጆቻችንን ስናሳድግ ምን ይያለን ነው ማሳደግ ያለብን ሁለተኛ ደግሞ ሴቴላ ከውጅብ አይፈራም የሚል ደግሞ አባባልም አለን ሴቷም ደግሞ በልበል ግፋ የሚል ነገር ካለች ትንሽ ወደዛም ነገር የማድረግ ነገሮችን ደግሞ የማብረድም ነገር እንትን ስላላት ኔትወርክ አድርገን ተሳስረን አንደኛ ኔትወርክ አደረግን ከዛ በመቀጠል ደግሞ የወመን ሊደሮችን የማህበረሰብን በመቀጣይ ጦርነት ሊያነሳሳ የሚችል አለ አይደለ በአካባቢያችን ግጭት ሊፈጥር የሚችል ነገሮችን አድሬስ ያደረግን ነው ማለት ነው enabling women leaders to address community needs የማህበረሰቡን ኒድ አድሬስ ለማድረግ ፍላጎቱ ምንድነው ያው ሪሶርስ ነው የሚያጣላን ብለናል ገንዘብ ማጣታችን የበለጠ ለዛ ምክንያት ስለሆነ ለጦርነት ለግጭት አስተዋጽኦ ሊያደርጉ የሚችሉት ነገሮችን እንደ ነገሩ እየፈታን ነው ምክንያቱም ምሳሌ አሁን ለምሳሌ በጦርነት የተጎዱ ልጆች አሏቸው ቤተሰቦቻቸውን ያላገኙ አሉ አሁን ከባለፈው ጦርነት በመነሳት ምንድነው የሚለው ነገር ከማህበረሰቡ ጋር ሆነን ተወያይተን ይሄ ነገር ካልተፈታ ለነገ ለጸብ ምክንያት ይሆናል የሚሉትን እንትኖች ከማህበረሰቡም ጋር ከዶነርም ጋር በመተባበር በተለይ ከዩኤስኤድ ጋር ኢትዮጵያን ሰፖርት ፕሮግራም የሚለው ጋር በጣም ሰፊ ስራ ሰርተናል እንዴት አድርገን አድሬስ እናድርግ ሁለተኛ ደግሞ በማደራደር በማግባባት ሁኔታ እኛ ሁሉ ጊዜ በጦርነት ተጠቂ ብቻ ነን ምናምን ይያልን ብቻ መቀጠል የለብንም አይ ይበቃል ማለት አለብን እዚህ መንግስትንም ማለት ካለብን መንግስትንም ይበቃል ሌሎችንም አካላቶችን ማለት ካለብን እንደዛ እንላለን እንደ ሴት እንደናት ሪአክት ማድረግ አለብን ምክንያቱም ብዙ ሞዴል የሆኑ በኢንተርናሽናል ደረጃ ሰላምን ያመጡ በጣም ትልቅ ግጭት የነበሩ ነገሮች ላይ ሰላምን መፍትሄ ያደርገው የተለያየ ሲስተም በማድረግ ያረጋጉ ሀገራትን ያረጋጉ ሰዎች እናቶች አሉ ሶ እንደነዚህ አይነት ሞዴል ነው መሆን ስለምንፈልግ ሚኒንግፉል የሆነ አስተዋጽኦ ለማድረግ በማስተሳሰር የማህበረሰቡን ችግር ሊፈጥር የሚችል ነገሮችን አድሬስ ያደርጋል ነው ያንዳ አካባቢያችን ማለት ነው ሌላ ደግሞ ልጆቻቸውን ለምሳሌ በጦርነቱ የተጎዱ የሞቱ የጠፉ ቤተሰቦች ይኖራሉ ትምርታቸውን ያቋረጡ ልጆች አሉ እነዛ ልጆች አሁን ካላስተማርናቸው ካልደገፍናቸው ነገ ጧት ለጦርነት መንስኤ ሊሆኑ ስለሚችሉ ትምርታቸውን እንዲማሩ በማድረግ ቤተሰቦቻቸውን እናቶቻቸውን በኢኮኖሚካሊ ሰፖርት በማድረግ ተጨማሪ እንትን እንዲያደርጉ ወደ ሴተኛ ዳሪነት ወደ አደድሜ ጋብቻ ወደ ኋላ ብዙ መልሶናል ባይዘው ይሄ ጦርነት ብዙ አመት በተለይ ከሴት ጋር የሰራነውን ስራ ወደ ኋላ ነው መለሰን ያለ አደድሜ ጋብቻ ተመልሷል ግርዛትም ወደዛው ጠለፋም እነዚህ ነገሮች ስለመለሱ እዛ ላይ
እንዳይመለስ በአካባቢያችን በአቅማችን ሴቶቹ እንዳይወጡ ልጆቹ ደግሞ ነገ ተነስተው ነፍጥ አንስተው እንትን እንዳይሉ በጦርነት አካባቢ ላይ ያሉ የተዘጉ ትምህርት ቤቶች ላይ ያሉ ልጆች ወደ ቤተሰቦቻቸውን ሰፖርት በማድረግ ሰርቫይቨር የሆኑ እናቶቻቸው ተጠቂ የሆኑ ጉዳት የደረሰባቸው በተለይ ወጣቶች ሲሆኑ ብዙ ስሜታዊ የመሆንና የማጥፋት እንትን እንዳይኖር የሳይኮሶሻል ሰፖርት በማድረግ የስነልቦና ድጋፍ በማድረግ እንደዚሁ ኔትወርካችንን በማስተሳሰር አሁን ደግሞ ያሰፋን እንሄዳለን እስከ ትግራይ ድረስ እስከ ሌላው ሀገር ላይ እንሄዳለንና ነው የሚል እንትን ለማምጣት ማለት ነው ምክንያቱም በእኔ ምክንያት እኔ ማስተራቅ ማለት ሰላማዊ እንትን መፍጠር ፈልጋለሁ ታሪኬ እንዲጻፍ የሆነ በዛ ሰዓት እኮ እንደዚህ ሀገር ሁላ ይሄንን አድርጋ እንደዚህ አድርገው እንዲህ አይነት ግሩፖች እንዲህ ያደረጉ ፈጣሪም ደግሞ ይረዳናል እና እንደምንችለው በእኛ ሌቭል ያው ያስተሳሰርን ሰላም እንዲመጣ በአካባቢያችን አስተዋጽኦ ያደርግን ነው እሱን ደግሞ ያሰፋን እንደ ክልላችንም እንደ በናሽናል ሌቭልም አስፍተን ብለንም ደግሞ እንደ አፍሪካም ደግሞ የመሄድ እንተናለን እሱን ያደረግን ነው የሴቶች አደረጃጀት በፎርማል በመንግስት መዋቅር አለ እሱ በትክክል ሪሊ ለሴቶች ጥቅም ውሏል ወይ እኛ ሴቶች በብልጠት እሱ ተጠቅመናል ወይ አንዱ መሰረታዊ ነገር ማለት ነው ምክንያቱም አንዱ ኦፖርቹኒቲ ነው አንድ እድል ነው ለኛ ያሉብን ጥያቄዎች ችግሮች እንዳልኩት በመንግስት መዋቅርም ቢሆን አይደለም ሌሎች እንግዲህ ፖለቲካል መዋቅሮች ኖሩ ይችላሉ ግን እኔ በማቀው ማለት ነው እነዛ መዋቅሮች በደንብ ለጥያቄዎቻችን ለፍላጎቶቻችን ወይም ምን ፈልገውን ትግል ለማካሄድ አልተጠቀምንበትም ግን አንድ እድል ነበረን እሱ ማለት ነው ስቲል አሁንም አለ ያው ነው ታይም በደንብ አንደርስታንድ ብናደርገውና እንደ ጥቅም ብንወስደው ጥሩ ነገር ነው ቅድም ሳምሪ እንዳለችው የዶክመንት ችግሮች የሉ ለሰራባቸው ብንፈልግ ብዙ ዶክመንቶች አሉ ማለት ሊያስኬዱን የሚችሉት ማለት ነው ግን የት ሆነን ነው ቅድም ያልኩት ዘጋ ፖዚሽኑ ነው አሁን በሀገር ደረጃ ብቻ አይደለም በአህጉራዊም በዓለም አቀፍም ደረጃ ስለ ስርዓተ ጾታ እኩልነት በጣም ብዙ ትልልቅ ግቦች ይቀመጣሉ ይሄ እናረጋለን በዚህ ጊዜ ስርዓተ ጾታ እኩልነት እናረጋግጣለን ይባላል አይተገበርም ለምንድነው አይተገበረው ብለን ስናነሳ እየጠበቅን ያለነው ፖዚሽን ላይ ያሉት ሌሎች ወንዶች ለኛ እንዲያደርጉልን እየጠበቅን ያለው ያ ደግሞ የመሆን እድል የለውም ሴቶች ወደ ፖዚሽን መምጣት አለብን በተነጻጻሪ ስንታይ ፖለቲካል ሲስተሙንም ትንሽ ራቅ ብለን ነው የምናየው ጸጥታ ዘርፉንም ራቅ ብለን ነው የምናየው በደንብ ግብት ብለን ተሳትፏችን ብዙ አይደለምና ራሳችንን ሴቶች ማየት አለብን ያስባሉ እኛስ ምን ያህል ተጠግተን እየሰራን ያለው ምን ያህል የሚገባንን ነገር ለመውሰድ እየሰራን ነው ብለን ስናስብ ያሉትን ምድሮች ያለ መጠቀም ነገር ይታይብናል ሁሉንም ነገር የሌላ አካል ተጠያቂ ከማድረግ እኛም እየወሰድነው አይደለም የሚል ነው ያስባሉ ቁጥሩ ትንሽም ቢሆን ግን አሁን ፖዚቲቭ ነገር ነው የሚታየኝ አሁንም በሰላምና ደህንነት እኛ ሴቶች መግባት ጥረት ማድረግ ከፈለግን ወይም ካደረግን አክቹሊ ብዙ ምክንያቶች አሉ ጆይንት ባናረግበት ግን እሱን ካደረግን ግን ስቲል ኦፖርቹኒቲዎች አሉ እያየን ነው ቁጥራቸው ትንሽ ቢሆኑ ሴቶች የሚሄዱበትን ርቀት እያየን ያለ ነው እያስመሰከሩን ያለ ነው ሪላቲቭሊ ጥሩ ምሳሌዎች አሉን ሁሌ የምለው ነገር ፕሬዚዳንት ማየት ይቻላል ይሄ በጣም እድለኛ ትውልድ ነው ይቻላል ማድረግ ይቻላል እሷን ግን የመውሰዱ ነገር እኛ ራሳችን ሴቶችም ይቀረናል ወይም ለዛም ይመች መደላደል በደንብ አልተፈጠረምና ግን አሉ መልካም ነገሮች አሉ እኔ ሁሉንም ነገር ጨለማ ለማድረግ አልፈልግም አሉ ለምሳሌ ሰራዊት ሴቶች አሉ ፖሊስ ሴቶች አሉ ጸጥታና ደህንነት ላይ ዳይሬክት የሚሰሩ የመረጃ ሰዎች አሉ እነሱን በደንብ አጉልተን ሌሎችን ሴቶች ወደዛ ማስጠጋት አለብን ይሄ መንግስት ብቻ ነው ያደርገው አይደለም እኛም ሴቶች ማየት አለብን ሴቶች ማየት አለባቸው ሁሉ ኮንሺየስሊ ማየት አለበትና ጥሩ ነገሮችም አሉ ነው ኦፍኮርስ ቻሌንጆቻችን በጣም ብዙ ቢሆኑ ጥሩ ነገሮችም አሉ ብዬ ነው ማስበው ሴቶች ነርቸር ይሄ ማሳደግ መኮትኮት አይደለ እሱ ማለት ትልቅ ልምድ ነው ለሰላም ግንባታ ከሱ የተሻለ ፐርሰናሊቲ ወይም ይሄ ማንነት የለም ማባበል ማስተካከል ጊዜ መጠበቅ አይደል ልጆቻችንን እንኳን በተሰጠን ማህበረሰባዊ ሙያ ያዳበርነው ትልቅ ክህሎት አለ ያ ክህሎት ነው ለሰላም ግንባታ ይጠቅማል ይያለን የምንከራከረውና የሚሰራው የነሃኒያ አይነቱ ሎካሊቲው የሚሰራው ግን ማናወራው የትኛው ሚዲያ አጉልቶ አወጣው የትኛው እንትን
ለሰላም ይሄን አድርጋለች ባለችበት የገበሬዎች ሽልማት አለ አይደለኛ ሀገር ነበር አሁንም እየመጣ ይመስለኛል ጀግና ገበሬዎች ልክ እንደዛ ይሄ ነገር ዶክመንት ተደርጎ ተነግሮ ሪኮግናይዝ መደረግ አለበት ያኔ አንድ ያስተሳሰብ ሽፍት ይመጣል ኤቪደንስ ምስክር አስቀመጥም ማለት ነው ሶ እንዲሁ ዝም ብሎ መታየት የለበትም ሲሪየስሊ እዛ ጋር ነው አስተዋይም ደጋግማ ታነሳለች ከቤተሰብ ከማህበረሰቡ ነው የሚነሳው ሶ እሱ አሉ ኢኒሺዬቲቮች ግን ደግሞ የሪሶርሱም የምን አለ አሁን ለምሳሌ ቡና ለሰላም ተብሎ በዞንና በወረዳ ደረጃ ሁሉ ሰላም ላንቺ ምንድነው ምን ታረጋለሽ ችግር ሲሆን ተብሎ የተጻፉ ነገሮች አሉ እነሱ ወደ ሚዲያ መምጣት አለባቸው ሚዲያው አክቲቭ ሮል መውሰድ አለበት በዚህ ላይ ያሉትን በማጉላት አንደኛው ያሉትን እናጉላ ነው ሁለተኛው ሲስተማችንን ሶ ያሉት ሲጎሉ አስተሳሰብ ያ የደነደነው አስተሳሰብ ያወራነው እየተሸረሸረ ይሄዳል በጊዜ ይሄ ኦቨርናይት የሚመጣ አይደለም ሁለተኛው በጣም ጥሩ ነገር ይሄ ያሉትን ስራዎች ቆጥሮ ምንድነው ሞኒተር አድርጎ ኢቫሉዌት አድርጎ ደግሞ የተሻለ ሳይክል የሚያመጣ የመርሃ ግብር አወጣጥ በአገራዊ ደረጃ ተጀምሯል ሶ የሚሰሩት ሲኤስኦ ሚስራው መንግስት ሚስራው የፈለጉ ልብ ያላቸው ሰዎች ሚስሩት ይቀመጣል ሶ እሱ በጣም ጥሩ ነው በያስባለሁ ኢቭን ለፎሎ አፕ ለማሳደግ ባለው ላይ ለመጨመር ሁሉ መሬት ብቻ ከመርገጥ መገንባት ለሚለው ትልቅ መደላድል ነው በጀትም አሁን መርሃ ግብር ተብሎ ሲወጣ በጀትም ይመደባል ማምን ሰራ ይሄና ጎደልክ ይባልና እርምጃ እንጀምራለን አብረን በዚህ በመካሰስ መንፈስ ብቻ አይሆንም ወደ ስራ እንገባለን እሱ በጣም ጠቃሚ ነገር ይመስለኛል ብዙ ግሩፖችም ተፈጥረዋል ለምሳሌ ፌምዋይዝ የሴቶችን የድርድር የሚዲየተርና የኔጎሺየተር ሴቶችን አቅም እየገነባ በያገሩ ደግሞ ቻፕተር እየፈጠረ እነሱን ለማጠናከር አሉ አይደል አሁን ለምሳሌ ፕሪቶሪያ ላይ የተሳተፉ ሴት አሉ ደቡብ አፍሪካ ሴት እሳቸው እዛ ውስጥ አባል ናቸው ፕሬዚዳንታችን እዛ ውስጥ አባል ናቸው እነዚህ ሲኒየር የሚባሉ ሴቶች እነሱ ሴቶች አዲስ የምንመጣውን እንዲቃኙ እንዲረዱ እንዲያስተሳስሩ እንደዚህ አይነት ኢንተርጀነሬሽናል እንትን አለ ስፔስ አለ አውቀን እዛ ውስጥ መግባት ያስፈልጋል የኢትዮጵያ ቻፕተርም ለመጀመር ከሚኒስትሪ ኦፍ ፒስ ጋር እየተነጋገርን ነው የሚፈጠር ይመስለኛል አቅም መገንባት አሁን ቅድም ያልኩት ይሄ በማህበረሰባዊ ሮላችን ምክንያት የዳበርነው አቅም አለ የመነጋገር ጊዜው ፈጅቶ ሰውን የማዳመጥ ጠቃሚ ነገሮች ናቸው እነዚህ ግን ደግሞ ይሄ ደግሞ በፖለቲካው በፎርማል ስቴጅ ውስጥ ያለፉ ሴቶች ደግሞ ልምዳቸውን የሚያካፍሉበት የፌምዋይዝ የሚባላል በአፍሪካውም አለ በኢትዮጵያም እየተሞከረ ያለ አለ ሶ ጅማሬዎች አሉ and ለዚህ ሁሉ ማሰሪያ ጥሩ ነገር ብዬ ማስበው እኔ በሲስተም ነው የሚቀየረው ብዬ ስለማስብ ይሄ ትግበራው እንትን ቶሎ ቢገባ እንደ 25 አመት ሳይቆጠርብን መሪዎቻችን ይሄን ነገር አዶፕት ቢያደርጉት ደግሞ በጣም ጠቃሚ ነው ብዬ አስባለሁ ወደ ማጠቃላይ ሐሳባችን እንግባ በተለይ ተግዳሮቶችን አንስተናል ያለበትን ሂደት አንስተናልና ከማን ምን ይጠበቃል የሚለው አጥር ያለሽ ደቂቃ ወስዳችሁ ሐሳብ ስጡኝ ከግራስሩት ጀምረን እስከ ናሽናል ድረስ ብንመጣ ከላይ ወደ ታች ሳይሆን ከታች ወደ ላይ ነው መምጣት ያለበት ምክንያቱም ጦርነት ያለበት ሪጅን ላይ እንዳለ ያለውን ህመም መናገር የሚችለው እዛ ከዛ ቦታ ያለ ሰው ነው ከነን ደግሞ በጣም ጉዳት የደረሰበት ደግሞ በጣም እንትን ይያልን ወደዛ ነው የምንመጣው ስለዚህ ከታች ከግራስሩቱ ጀምረን ወደ ናሽናል ብንመጣ እንደገናም ደግሞ አቅምን የማጠናከር ጉዳይም ደግሞ ከታች ጀምረን ብናመጣ ምክንያቱም ችግሩ ያለው እዛ ነው ሪጅኖች ላይ የሚፈጠረው ችግር ወደ ዋና ከተማ የሚመጣው በዛ ነው ሶ ከታች ብንጀምር ብዙ ጊዜ አሁን ከላይ ተጀምሮ ወደ ታች ስለሆነ በኔ ምክንያት ስለኔ ጉዳይ ሌላው ሰው አውርቶልኝ ሌላ ሰው እንትን ብሎልኝ ሳይሆን እዛ ያለው ችግሩ ያለበት ማህበረሰብ ይዘን መምጣት ብንችል በጣም ጥሩ ነው ከሲኤስኦም ግራስሩትን የማሳተፍ ነገር ቢኖር ከናሽናል ወደ ታች ከምንመጣ ከታች ወደ ላይ ብንመጣ በደንብ ያንን መናገር የሚችል ማስረዳት የሚችል ዊትነስ የሆነ ማህበረሰብ ስላለ እሱንም በማሳተፍ ብንችል ጥሩ ይሆናልናል ለሰላሙ ነው ወይስ ለሰላሙ ወይም ደግሞ ለረብሻው ኮንትሪቢዩት ያርኩት የሚለው ማታማታ ሁላችን ብንጠይቅ ጥሩ ነው ላለው ዛሬ ቀን ያረኩት ነገር ፌስቡክ ላይ ጻፍኩት ኮሜንት ይሁን whatever ቲክቶክ ላይ ወዴት ነው ኮንትሪቢዩት ያደርገው የሚለው ጥያቄ ሁላችን መጠየቅ አለብን ማንንም ብሌም አያደርግም ይሄ የሰላም ገንቢ ማንነት ስብዕናን ዴቨሎፕ ለማድረግ ብንሞክር ብንደማመጥ
ላለሁኝ ታች የሚሰሩ ነገሮችን ማየት ሚዲያውን እንደገና አደራ ማለት ፈልጋለሁኝ አሁን በሲስተሙን በማስተካከል ደረጃ የተጀመረው በጣም አስፈላጊ ነው እንዳይቆም ይሄ ማህበር እንትኑ ሌላው ግን በተለይ በዚህ በማህበረሰብ አቀፍ እንትኖች ላይ ቁርኝት ግዴታ ያስፈልጋል ምክንያቱም ተደጋጋሚ አንድ አይነት ስራዎች የመስራት ቴንደንሲ ወይም ሁኔታዎች አሉ እንናበብ አንዱን የሞላውን ጉድጓድ ላይ ከመቆም ይቀጥለውን ጉድጓድና መናበብ በተለይ በሲቪል ማህበረሰቡ ጋር ቁርኝትና መናበብ በጣም ግድ ነው ላለሁኝ ይሄ ሴቶች ትርጉም ያለው ተሳትፎ መፍጠር የምንችለው ሁሉም ሰው በሚያደርገው አስተዋጽኦ ነው ማህበረሰቡም መንግስትም ሲቪል ሶሳይቲም ሁላችንም ሴትነት ምን ፈጥራት ፋይናሊ ቁጭ ብላይ ሰላም ስምምነት ምትፈርም ሴት ለመፍጠር ሁሉም ሰው አስተዋጽኦ ማድረግ አለበት ለዛ ማለት ነው ሁሉም አካል ያችን ሴት እንዴት ነው የምንሰራት ነው ከቤት ካልጀመረን ከማህበረሰብ ካልጀመረን መንግስትም ፖዚሽን ካልሰጣት ተምራ ልምዷን አዳብራ የሆነ ቦታ ካልደረሰች ያቺ የምትፈርመዋን ሴት አናገኛት አሁን እያልን ያለ ነው ያ ነው ሶ ተጎጂነን የግጭቶች ተጎጂነን ግን የመፍትሄ አካል አይደለንም ነው ሶ የዚህ ሁሉ ነገር ማጠቃለያ የሚሆነው ሴቶች በሰላም ትልቅ ሀሳብ አላቸው ትልቅ አስተዋጽኦ አላቸው እሱን እንዴት እንጠቀመው ነው እሱ ሪኮግናይዝ አድርገን እውቅና ሰጥተን ሴቶች ለሰላም መፍትሄም አላቸው አቅምም አላቸው እንዴት እንጠቀመው ነው መንግስት እንዲያስብ እንፈልገው ይሄንን ኦፍ ኮርስ የሀገር ሰላም የመጠበቅ የመንግስት ዋነኛ ኃላፊነት ነው በዛ ውስጥ ግን ሴቷን እንዴት እናሳትፋት እንዴት እናምጣት ይሄ ከመንግስት በጣም የሚጠበቅ ነገር እንዴት አድርጌ ያቺ መጨረሻ ላይ ሰላም ስምምነት የምትፈርም ሴት እንዴት ልፍጠር ሶ በጣም ረጅም ሂደት ነው ብዙ አካል የሚያሳትፍ ነው ያቺ ሴት ግን እንፈልጋለን ላይክ ኢትዮጵያውያን ሴቶች እዛ ጋር ሴቶችን እንፈልጋለን የሴቶች ድምጽ የሚያሰሙ ችግራቸውን የሚያስተጋቡ የሚወስኑ ለሴቶችም ሐሳብ የሚጋሩ ሴቶችን እንፈልጋለን ሶ ያ መንግስት በኃላፊነት ወስዶ እንደዛ የቀረሃችን ሴቶችም ደግሞ መጠጋት አለብን ወደ ፖለቲካል ሲስተሙ መጠጋት አለብን ወደ ጸጥታው ዘርፍ መጠጋት አለብን ወጣቶች መግባት አለባቸው እዛ ፕሮሰስ ውስጥ ነው የሚያድጉት ምክንያቱም እዛ ጋር ለመድረስ ይሄ ስቴፕ ያስፈልጋል እሱን በጣም ኢንካሬጅ ማድረግ አለብን ወደዛ እንዲገቡ ሰው እንደማህበረሰብም ይሄን ማበረታታት አለብን እንደ ወላጆችም ሴት ልጆቻችን ወደዛ እንዲጠጉ መስራት አለብን ፋይናሊ ግን የዛ መደላድሉን የሚሰጠው ፖዚሽን እንድታገኝ ገቨርንመንት ነው እዛ ጋር ነው ትልቁ የመንግስት ሚና የሚሆነው ማለት ነው እንግዲህ በተለይ ሴቶች በሰላምና ደህንነት ጉዳይ ላይ ያላቸው ተሳትፎ ምን ይመስላል በቀጣይስ ምን መደረግ አለበት በሚለው ዙሪያ ሐሳብ አስተያየቶቻችሁን ስላጋራችሁን ከልብ አመሰግናለሁ የተወደዳችሁና የተከበራችሁ ተመልካቾቻችን ሴቶች በሰላም ሀገር ግንባታ ሂደት ውስጥ ያላቸው ሚና ምን ይመስላል ምንስ መደረግ ያለበት በሚል ዙሪያ ቆይታ አድርገን ነበር እንግዲህ ይህንን ፕሮግራም ትምራን ከአጋር ድርጅቶችና ከአማራ ሚዲያ ኮርፖሬሽን ጋር በመተባበር አዘጋጅቶታል አብራችሁ ስለነበራችሁ ስለተከታተላችሁ ከልብ አመሰግናለሁ ቸርን ሰንብት